ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን በአዳዲስ ቪዲዮ በአዳዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶች ቪዲዮዎች ተዘጋጅተዋል። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ እንሄዳለን። በጣም ብዙዎች ጸሎት ላይ ሰነፍ የሆን ነው የጸሎት ትርጓሜ ስላልገባን። ጸሎት ማለት ያው እግዚአብሔርን ማነጋገር ነው። እግዚአብሔር የምታናግረው እንዴት ነው? አሁን በጣም ብዙ ሰው ቀጥ ብለህ ቆመህ አቡነ ዘበሰማያት ደግሞ ውዳሴ ማርያምን ደግሞ ከቻለ ዳዊት ደግሞ በቃ ጨርሶ መሄድ። ከዚህ የሆነ ቀን ጠዋት ስትነሳ ወይ ረፍዷል ወይ ደክሟል ወይ ስራ ቸኩላል። ስለዚህ አታደርሱም። ስለዚህ አንተ ጸሎት አላረኩም ብለህ ነው የምታስበው። አሁን እኛ እኮ አቅሙ ስለሌለን ነው አባቶቻችን እግዚአብሔርን በጥሩ ቃል ያናገሩት አባቶቻችን መጽሐፍ ይዘን ምን ጸልዩ እኛ ጎበዝ ስላልሆነ ነው። ግን እግዚአብሔር የሕፃናትንም ድምጽ ይሰማል፣ ያንተንም ድምጽ ይሰማል። እና ጸሎት ማለት በሆነ ቦታ ተወሰነ ቆመ የምትጸልየው ጸሎት ብቻ አይደለም። ታክሲ ውስጥ ቆመ የምታወራው እግዚአብሔር ነው። ታክሲ ተሰልፈ የምታወራው፣ ስራ እየሰራ ታይፕ እያደረክ የምታወራው እግዚአብሔር ነው። በቃ ጸሎት ይሄ ነው። ጸሎት ማለት እግዚአብሔር ማናገር ነው። እግዚአብሔር የት ነው ካልከኝ ሁሉም ቦታ፣ ሁሉም በሁሉ የሞላ ነው አይደል? እግዚአብሔር በሁሉ ቦታ የሞላ ነው። እሱ የሌለበት የለም። የሆነ ቦታ ስትገባ ከውጭ አይጠብቅም። አይ ጭፈራ ቤት ነው ይሄ ግሮሰሪ ነው ምናምን ብሎ በር ላይ የሚጠብቅህ እግዚአብሔር የለም። አብሮ ነው ያለው። እና እግዚአብሔርን በሁሉ ቦታ ማነጋገር መልመድ ለሁሉም የጸሎት ችግሮች መፍትሄ ነው። ለሁሉም ነው ብለ እና ይሄ እንዴት ነው በቃ ቁምጭጭ አለ ማለት ይሄ ነው ጸሎት ብለ ድንግግ አድርገህ መኖር የለብህም። ዲሲፕሊን ለመሆን በደንብ ይጠቅምሃል። ጥሩ ነው። በጣም ኮንሲስተንትሊ የምታረጋቸው የጸሎት ህይወት ደግሞ በጣም አሁን ተከታታይ ዳዊት የሚጸልይ ሰው በጣም ህይወቱ ሰላም የሆነ ሰው፣ ውዳሴ ማርያም የሚደርስ በጣም ህይወቱ ሰላም የሆነ ሰው በብዙ ነገር ያተርፋል። ግን በጣም ብዙ ሰው እንዴት ነው ዲስአፖይንት እየሆነ ነው የሚያቆመው። አንድ ቀን ሲያቆመው በቃ ይሄ እንደው ምን ይሻለኛል ምናምን ብሎ ደግሞ እዚህ ምድር ላይ በጣም የሚገርም ካቆምከው መቀጠል የሚከብድ ነገር የመጀመሪያው ትልቁ ጸሎት ነው። አንደኛ ጸሎት፣ ሁለተኛ ቤተክርስቲያን መሄድ ነው። አንድ ቀን ካቆምክ በጣም ከባድ ነው። በሁለተኛው ቀን ተነስተህ መጸለይ። ከዛ መቼም እናውቃለን ሁላችንም ከስንት ጊዜ በኋላ እንደምንጀምር እንዴት ታግለን ደግሞ እዛ ኮንሲስተንሲ ውስጥ ከዛ ደግሞ ብዙ አንቀጥል። ያቆምንበት ጊዜ ያህል ራሱ አይረዝምም። የምንቀጥልበት ጊዜ ወይ ሳምንት ሁለት ሳምንት እንቀጥልና ደግሞ ድጋሚ ፌል እናደርጋለንና ይሄ እንዴት ነው የሚሰማ ዲስአፖይንት አንዴ ስታቆም ወይኔ በቃ ምን ይሻለኛል ብሎ ራሱን ወቀሰው ይመጣልና እንደዛ የምትሆን ከሆነ በጣም ከባድ ነውና ጸሎት አንድ መስመር አለው ካልከኝ የለው። ሁሉም ሰው ከእግዚአብሔር ጋር የራሱ የሚገናኝበት መንገድ አለው። መወሰን አትችልም። አንዳንድ ሰው እግዚአብሔር ፊት ይርና ዝም ይላል። ስለዚህ መጥቶ እንዴት ውዳሴ ማርያም አታርስም አትበለው አትችልም። ያን ሰው ማለት አትችልም። አንዳንድ ሰው ረጅም ጸሎት ያደርጋል። ደግሞ አላህ በጣም ብዙ ሰው ረጅም ጸሎት የሚመስለው ሰው አለ። እንደዛ አይደለም። ያቀምህን ነው። እና ይሄ እንዴት ነው? እኔ ሁሌም ማምነው ነገር አለ። የትም ቦታውን ቅዳሴ ስታስቀድስ ሊሆን ይችላል። ጸሎት ስትቆም ለምሳሌ እግርህን አሞህ ከሆነ ቁጭ ብለህ መጸለይ ነው ያለብህ። ለምን ካልከኝ ጸሎት ላይ ቆመህ የምታስበው እግዚአብሔርን ሳይሆን ህመሙን ነው። ደክሞ ከሆነ ወገብህ ነው እያሳሰበህ እግርህ ነውና ከሁለት ባዶ ትሆናለህ። ደክሞህም ቆመህ ማለት ትታመማለህ። ከዛ እግዚአብሔርን ሳታናግረው በሐሳብ ጭልጥ ብለህ ትጠፋለህና በጣም ኮምፎርታብል ሆነን መጸለይ ያለብን እያልኩ ሳይሆን ሌላ ነገር ዲስትራክት እንዳያረግ ሆነ መጸለይ ነው ያለብህ። እና ይሄ ነው በጣም ግዴታ የሚባል መስመር የተደነገገ ነገር የለም። እንዴት እናምጣቸው እነዛ ልምዶችን? መጀመሪያ በትንሹ መጀመር ነው ሁሌም ቢሆን። አሁን ጸሎትን ያልጀመራችሁ ሰዎች ካላችሁ ልምድ የሌለው ሰው ካለ በትንሹ መጀመር ነው። እዛው በተኛበት አባታችሁን ማለት ጀመር። ለምን ሰው እንደ ስራ ሲያስበው ነው ጸሎትን እያቋረጠው ይመጣው። ስራ ከመሰለ ቅድም እንዳልኩ ከሁለት ባዶ ትሆናለህ። ምክንያቱም አንደኛ እንደ ስራ እየመሰለ ደክሞ ነው። ጸሎት ያደክማል። ኦብቪየስሊ መቆም ያደክም ነገር ነው አይደል? ከዛ ጊዜ ደግሞ አለ የሚወስድበት ጊዜ አለ። ያንን ኢንቨስት የምታደርገው ጊዜውን፣ ኢነርጂን፣ ጉልበትን ኢንቨስት የምታደርገው ከእግዚአብሔር የሆነ በረከት ታገኛለህ። በጸሎት ምክንያት ህይወቴን አስተካክለው ብለህ ነው። እውነተኛ ጸሎት ካላረክ ግን በረከቱን ታጠዋለህ። ቅድም ያልኩህ ኢነርጂውን፣ ጉልበቱንና ጊዜውን ታጠዋለህ። በዜሮ ይባዛባል። ስለዚህ ምንድነው ማድረግ ያለብህ? እንደ ስራ ማሰብ የለብህም። በቃ የሚናፍቅህን እግዚአብሔር መናፈቅ አለብህ። ማነጋገር እኮ ነው። እኔ በጣም እዚህ ምድር በጣም ኢንትረስቲንግ ሰው ካልከኝ ፍጹም ሰው ክርስቶስ ነው አይደል? ምን ማን አለ ሌላ? ቃላቱን ስታነበው ምናምን እውነት ከሱ በላይ በጣም የሚወደድ የሚናፍቅ ማን አለ? ከሱ በላይ ጓደኛ የሚቀርብህ ማን አለ? ማንም የለም። ጓጉተህ በቃ ልታወራው ጓጉተህ መምጣት አለብህ እዛ ቦታ ላይ። አንድ እሱ እና በትንሹ መጀመሩልኝ አባታችሁን ይመጀመር ከቁጭ ብለህ መጸለይ መጀመር። ከዛ ቀስ ብላችሁ ደግሞ ሰላም ለኪ እያልክ ጸሎት ዘውትር ብቻ ማድረግ። ይሄንን ደግሞ አንዳንድ ቀን አይደለም ፕራክቲሱን ብለህ አንድ ሳምንት መደጋገም፣ ወርም ቢሆን ደጋግም። ከዚህ የሆነ ቀን ደግሞ አዳብሮ ውዳሴ ማርያም ማድረስ ሊሆን ይችላል፣ የዕለቱን ማድረስ ሊሆን ይችላል። እሱን ቆመህ ቁጭ ብለህ አድርስ። እና ሁሌም ክርስትና ፕራክቲካል
እና ቅድም እንዳልኩ በጣም ውስጥህ ቅድም የሆነ እንደደከመ ዲስትራክት የሚያደርግህ ነገር እንዳለ ያውክ ለጸሎት እንዳትቆም በዝምታም አውራው እግዚአብሔር ጌታዬ እኔ አንተን ለማውራት ስራዬ እንደሆነ እየተሰማኝ ላወራ አልፈልግም ሰላም አውለኝ አምላክ ሆይ ካንተ ጋር እንደሆነ እርዳኝ ብለህ ውጣ ገብቷል ዲሲፕሊን ሆነ መቀጠል እኮ ጥሩ ነው ግን አንዷ ቀን ለምን ትባዛባለች በዜሮ አንዷ ቀን ለምን ትፎርሽባለች አንድ ቀን ለምን ይጣፋባል ስለዚህ መጀመሪያው ነገር ጸሎት ሁሉ ጊዜም ቢሆን ቀደም እንዳልኩ ስቴፑ ምንድነው ለጸሎት ያለና አመለካከት ማስተካከል እግዚአብሔር ማናገር እንደሆነ የምትወደውን እግዚአብሔር ያናገርክ እንደሆነ ሊሰማህ ይገባል ጸሎት በሁሉም ቦታ መጸለይ የሚችል ነገር ነው እየተራመድክ መጸለይ ትችላለህ ታኝተህ መጸለይ ትችላለህ ምንም ነገር አድርገህ መጸለይ ትችላለህ ሁለተኛ በትንሹ መጀመር ዘሎ መዝሙረ ዳዊት መዝሙር 30 በቀን የሚያነብሰዋል ከዛ ቀጣይ ይታየዋል ገና ማታ ትዝ የሚለው ጠዋት ተነስቼ ከዛ 30 መዝሙር ሙሉ ደግሜ ከእግዚአብሔር ጋር ያለውን ግንኙነት ሰው ራሱ ነው የሚወስነው ነገራችን የግል ግንኙነት ነው ያለኝ አሁን ክፍሌ ውስጥ እንዴት ልጸልይ እንዴት አልጸልይ ማንም ያውቅ የለም ቤተክርስቲያን ሄደ በተጸልይ ጸጥ ብሎ የተቀመጠ ሰውዬ ቁጭ አለ ማለት እየጸለየ አይደለም ማለት አይደለም ተገልጦ ያናገረው እኮ ሊሆን ይችላል ያው አለመፍረድ የሚለው ርዕስ ውስጥ ያስገባናል ነው እንጂ ስለዚህ የጸሎት ህይወት የግል የጸሎት ህይወት ነው ያብዛኛው ሰው እኔ መዝሙረ ዳዊትን ብቻ ነው መጸልየው ወይ አንዳንድ ሰው ጠዋት ተነስቼ መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ እንደ ምሕረትህ ብዛት መተላለፌን ደምስስ ብዬ ነው የምወጣው ሲል ኦኬ እንዴት ውዳሴ ማርያም አትደርስም እንዴት ማለት አትችልም እንዴ ነው የሁሉም ጸሎት ዓላማ ከእግዚአብሔር ጋር ኮኔክትድ እንድትሆን ማድረግ እና ቅዱስ ዮሐንስ አፈወርቅ በጣም ይገርመኛል ጸሎት እንዴት ያለሽ መብት ናት ይላል አንተ የሀገርህን ሀገረ ገዢ ወይ ጠቅላይ ሚኒስትራችን አሁን እሱን ተውኔ እናንተ ለመገናኘት ምን ያህል ጊዜ እንደፈጀብን ታውቃለህ ገና ስኬጁል አድርገን ሰዓት አውጥተን እየሊ መቻሉ ምን ይመቻሉ ተባብለን የተገናኘን በሁለት ሳምንታችን ምናምን እግዚአብሔርን አሁን ብንፈልገው እሱ ነው እናንተ አስበው አምላክ ወደ 8 ቢሊዮን ህዝብ የሚያስተዳድረው አምላክ እቺን ትልቅ ዓለም በመዳፉ ይዞ እያንዳንዱን አስበው እሱም ብቻ አይደለም በባህር ውስጥ ጥልቅ ውስጥ ያለችውን አሳ የሚመገባት አምላክ ጌታዬ ሆይ ብለው አሁን ይሰማኛል እና እንዴት ያለ መብት ነው ማለት ዝም ብለህ ብድግ ብለህ ጠርተህ ታናግሯል ቀጠሮ ያሲዝ አልተመቸኝ አይለ ከዛ የሆነ ታዋቂ ሰው አይደለም ደግሞ የምታወራው የሆነ ገዢ አይደለም እግዚአብሔር ነው እና ይሄን ስታስብ ጸሎት ማለት ትልቅ ለሰው ልጅ የተሰጠች ትልቅ ስጦታ ናት ትልቅ መብት ናትና በነጻነት የማታረገው ከሆነ በፍቅር የማታረገው ከሆነ በስማ በጣም ትልቅ ይሰራ የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካም ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ እንደገና ደግሞ ቅዥ ያለ ንግግር ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካም ሚካኤል ጸልዩ ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል የተገራ ንግግር ይሆናል ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል ያገለግላልና ከበረከቱ ከርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካም ሚካኤልን ጸልይ ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ አንዴ ደስታ አንዴ ሐዘን አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አርጎ እንድንቀበለው አርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው እና እንደየባህሪያቸው ነው የሚሄዱት ሌላው መልካ ሩፋኤል ነው ማን ነው መልካ ፋኑኤል ነው ቅዱስ ፋኑኤል ምን ያደርጋል መሰላችሁ እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት ለታረዙ ሰዎች እንድታለብሱ የታሰሩት እንድትጠይቁ ምስኪኖችን እንድትረዱ ድሃዎች
እንድትረዱ ብቻ አይደለም ድሃ እንድታስጠጉ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ ከሚሞቀው አንሶላችሁ ውስጥ ላለመውጣት ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን ማታስቡ ከሆነ ዝናብ ዶፍ ሲያወርድ ንፋሱ ሲመጣ ጨለማ ሲመጣ በዚህ ሰዓት ጎዳና ልጆች እንዴት ሆኖ ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። ይህንን ጥያቄ እንደምታዩት እንግዲህ ውሃ የወሰደው ሰው ለምንድን ነው ጸሎተ ፍታት የማይደረግለት የሚል ጥያቄ ነው። እንግዲህ ፍታት ይፈታል ወይ ነው። እንግዲህ የፍታት ዋና ዓላማው ቤተክርስቲያን ስታስቀምጠው ሊቃውንቱ ቅዱሳኑ ሲያስቀምጡት ዋና የፍታት ዓላማ ምንድነው ከተባለ ጸሎት ማድረግና እግዚአብሔር ይህች ነፍስ ያንተ ነችና ወደ ፈቅደ ፈጥረሃታልና እስከዛሬም ጠብቀሃታልና ወደ አንተ አሁን መጥታለች። ነገር ግን የሰው ልጅ በደለኛ ነው፣ ኃጢአት ይስማማዋል፣ እንስሳዊ ባህሪያችን አይሎ ሳናውቀው የምንሰራቸው ኃጢአቶች ይኖራሉ እና እነዚህን ነገሮች አስበህ አንተ ይቅር በል ብላ መጸለይና እግዚአብሔር ምሕረትን እንዲሰጥ በእውነተኛውና ዘላለማዊ በሆነው ሊቀ ካህናት ኢየሱስ ክርስቶስ በመሰረተው ክህነት በሰጠን ክህነት ካህናት እየጸለዩ ወደ እግዚአብሔር መንግስት እንድትገባ ስለ አንዲት ነፍስ መጸለይ ነው ዋና የፍታት ዓላማው ማለት ነው። ስለዚህ ቤተክርስቲያን ዓላማ ማንም ቢሆን እንዲድን ነው። እግዚአብሔርም በወንጌሉ እኮ ብሏል እኮ የሰው ልጅ እንዳይጠፋ እንዲድን እንጂ እንዳይጠፋ ነው እግዚአብሔር የሚፈልገው። ይሄን ነገር ደግሞ ሁላችንም እናውቃለን። ስለዚህ እንዳይጠፋ እንዲድን ከሆነ ደግሞ ቤተክርስቲያን ዓላማ እከሌ እንዲሆነ እከሌ እንዲያሆነ ብሎ ማመንታት ወይም ደግሞ ማማራጥ ሳይሆን መጸለይ ብቻ ነው። መማር የእግዚአብሔር ድርሻ ነው። እምራለሁኝ እሺ ልጆች እናንተ በሰጧችሁ ክህነት ያማለዳችሁት ምልጃ ተቀብያለሁኛ እምራለሁኝ ብሎ ካለ እግዚአብሔር ይምራል ማለት ነው። ስለሚምርም ስለምታምነው ነው ቤተክርስቲያን የምትጸልየውም የምታማልደው ማለት ነው። ይሄንን ልናውቅ ይገባል የመጀመሪያው ደረጃ። ከዛ በተረፈ የሰው ልጅ ራሱን ሲያጠፋ ወይም ደግሞ በውሃ ሲወሰድ ጸሎተ ፍታት አይደረግም ተብሎ የሚባለው አንድ ራሱን ሲያጠፋ ነው። ሁለት ደግሞ በውሃ የተወሰደ ሰው ሳይሆን ራሱን ወደ ውሃ የጣለ ልክ ራሱን እንደመስቀል እንደማጥፋት ማለት ነው። ይሄ ውሃ ይውሰደኝና ልሙት ብሎ ራሱን እንደማጥፋት ወደ ውሃው ራሱን ከወረወረ የዛኔ እንደ ራሱን እንዳጠፋ ተቆጥሮ ጸሎት አይደረግለትም የሚል በሂል ልማድ ነው ያለው። ይሄን ልታስተውሉ ይገባል። በመጽሐፍ ላይ የተጻፈ የተቀመጠ ሥርዓት የለም። ጸሎት አትፍታ የሚል የለም። ፍትሐ ነገሥቱ አንቀጽ 22 ላይ ስለ ሙታን ሲናገር ፍታት እንዲደረግላቸው ጸሎት እንዲደረግ መታሰቢያ እንዲደረግላቸው እግዚአብሔር እንደሚምራቸው አምነን ጸሎት እንድናደርግ ነው ያዘዘን እንጂ ውሃ ለገባ ራሱን ላጠፋ ግን ጸሎተ ፍታት እንዳታደርጉ የሚል በቤተ ክርስቲያን ውስጥ የተጻፈ መረጃ ወይም መመሪያ የለም። ልታውቁት የሚገባው ነገር
እንደውም ሊጸለይ ከተገባ እንደዚህ ተስፋ ቆርጦ በእግዚአብሔር ላይ አዝኖ ህይወቱ ተጎሳቁሎበት በቃ እኔ ራሴን ላጥፋ መኖር አይገባኝም ብሎ አዝኖ ራሱን ላጠፋው ነው። ምክንያቱም ራስን ማጥፋት ኃጢአት ስለሆነ ነው አይደለ? እንዴት ራሱን ያጠፋል? ሰውን ይገላል ብለን ነው አይደለ? ሰውን ሲገል እኮ ይማራል አይደለ? ሲሞት እሱ በሞተ ጊዜ እከሌን ገለኸዋልና አትድንም ወይም ደግሞ ፍታት አይደረግልህም አይባልም። ኃጢአትን የሰራው ወንጀል ነው በደል ነውና እግዚአብሔር ይቅር እንዲል ጸሎት እናደርግልሃለን ብላ ቤተክርስቲያን ጸሎት ታደርጋለች። በሞተም ጊዜ ቢሆን ማለት ነው፣ በሰው እጅ ቢገደልም ሰው ማለት ነው። ስለዚህ ይህም ሰው ራሱን ቢገልም ሰው እንደገደለ ቁጠሩት። ነገር ግን የንስሐ ዕድሜ የለውምና ተብሎ አይተውም። ቤተክርስቲያን ዋና ዓላማዋ መጸለይና መጸለይ ብቻ ነው። ማዳንና ማዳን ብቻ እንደሆነ ልታውቁት የሚገባው። ራሱንም አጠፋ ምንም አደረገ እንዳይበረታታ ነው እንጂ ቤተክርስቲያን መጸለይ ነው ስራዋ። ራሱን አጥፍቷልና የራሱ ጉዳይ ሲኦል ይግባ አትልም። እግዚአብሔር በፈጠረው እግዚአብሔር በወደደው ነፍስ ላይ አትፈርድም ቤተክርስቲያን ማለት ነው፣ የክርስቶስ አካል እስከሆነች ድረስ። ስለዚህ ይሄ ነገሮች ለምን ይባላሉ ሲባል እንዳይበረታታ ነው። ሰው ጸሎት ከተደረገልኝ ፍታት ከተደረገልኝ የካህናት ጸሎት እንደሚያድን አውቃለሁኝ አምናለሁኝና ከሲኦል ባርነት ነፃ ሆጣለሁኝ ብሎ አስቦ ራሱን የሚያጠፋ እንዳይበዛ ለመገሰጽ ነው፣ መገሰጫ ነው። ጠብቅ ራስን፣ ፍታት ካልተፈታ ነፍስ ወደ ሲኦል ትቃጠላለችና ጉድህ ይፈላል ብሎ ሰው ወደ እንደዚህ ነገር እንዳይገባ እንዲጠነቀቅ ነው። መማርና አለመማር ግን የእግዚአብሔር ድርሻ እንደሆነ ልታውቁት ይገባል አሁንም ማለት ነው። ስለዚህ አስተምሮ ከዛ የመጣ ነው እንጂ ቤተክርስቲያን ይሄንን ነገር በውል ጽፋ አስቀምጣ ፍታት አናደርግም የሚል ነገር እንደሌለ ልታውቁት ይገባል ማለት ነው። እንደውም ሊጸለይለት የሚገባው እንደዚህ አይነቱ ሰው ነው። ምስኪን ተስፋ ቆርጦ በእግዚአብሔር ላይ አዝኖ የሄደው ነው። 40/80 3/12 እየተደገሰለት ለነዳያን ለካህናት እየተሰጠ እንዲማር መደረግ የሚገባው ማለት ነው። ስለዚህ ጥያቄው መልስ እንዳገኘ ተስፋ አደርጋለሁኝ። እንግዲህ አንቀጸ ንስሐ ላይ ማነው አንቀጸ ሙታን ላይ የተጻፈውን ፍትሐ ነገሥት አንቀጽ 22ን ደግሞ የበለጠ ማንበብ ትችላላችሁ። ዘመኑ የሰለጠነ ነው። በፒዲኤፍም በምንም በተለያየ መልኩ ልታገኙት ትችላላችሁና በዚህ መልኩ ልትይዙት ይገባል ማለት ነው። ምናልባት ያለፈ የህይወት ምርጫችሁን አይታችሁ ያለፈ የህይወት እርምጃችሁን አይታችሁ አይ ከእግዚአብሔር በረከት ማገኛ አይመስለኝም፣ እግዚአብሔር አይመለከተኝም፣ እግዚአብሔር አያየኝም የምትሉ ሰዎች እንዳትኖሩ ይሄ ታሪክ ያስተምረናል። ለምን? ምክንያቱም የእግዚአብሔር ጸጋ ከሰው ድካም በላይ የሚበልጥ ነው። ከሰው ድካም ይልቅ የሚበረታ ነው። ስለዚህ ነው ብዙ ጊዜ ቅዱሳን አባቶቻችን በትርጓሜያቸው በድርሳናቸው ሲናገሩ እንደምናየው ቤተክርስቲያን የፍጹማን ስብስብ አይደለችም። የያዕቆብንም ታሪክ የይስሐቅንም ታሪክ ስንመለከት የአብርሃምንም ታሪክ ስንመለከት የምናየው ነገር ቢኖር ይሄ ነው። የእግዚአብሔር ሕዝብ ጉባኤን ስንመለከት ፐርፌክት የሆኑ ሰዎች ስብስብ አይደለችም። የበሽተኞች ሆስፒታል ናት ያቺ ጉባኤ። ስለዚህ እኔና እናንተም የተሳሳተ የህይወት ምርጫ የመረጥንባቸው የህይወት እርምጃዎች አሉን። አዎ፣ እግዚአብሔር ግን ያንን መቀየር የሚችል አምላክ ነው። ነገር ግን ዛሬ በመንገዳችሁ ያላችሁ ደግሞ ማስጠንቀቂያ እንዳለን ማወቅ አለብን። ይሄን ተናግሬ ልደምድም። ይሄ ማስጠንቀቂያው ምንድነው? ከመንፈሳዊ ግዴለሽነት መጠበቅ እንዳለብን ነው። እግዚአብሔር ይቅር ይለኛል፣ እግዚአብሔር ነገ የንስሐ ዕድል ይሰጠኛል ብለን ዛሬ እግዚአብሔር የሰጠንን ዕድል በቀላሉ ስንገፋ እንዳንገኝ። ትዳር ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ጤና ሊሆን ይችላል፣ ዕድሜ ሊሆን ይችላል፣ ጊዜ ሊሆን ይችላል። ዛሬ እግዚአብሔር ጊዜ ሰጥቶናል። ዛሬ እግዚአብሔር ዕድል ሰጥቶናል። የሥራ መስክ ሊሆን ይችላል። በእያንዳንዱ ነገር እግዚአብሔር በሰጠን ዕድል እንጠቀምበት። ኤሳው በዚህ ያስተምረናል። በእንባ ተክቶ ቢፈልገው አላገኘውም ያንን የናቀውን ነገር። በእንባ አባቴ ሆይ በረከት አልቀረችልህም ወይ ብሎ ስቅስቅ ብሎ ነው ያለቀሰው፣ እየየ ያለው። አላገኘውም። ስለዚህ መንፈሳዊ ግዴለሽነት እንዳይኖርብን መጠንቀቅ አለብን። በጣም መጠንቀቅ አለብን። እዚህ ዕብራውያን ምዕራፍ 12 ላይ የሚነግረን ይሄን ነው። ማንም መራራ ስር በውስጡ እንዳያድግ ይጠንቀቅ ይለናል ሐዋርያው። ምክንያቱም ያችን የንስሐ ጊዜ የመመለስ ጊዜ ኤሳው በእንባ ተክቶ ቢፈልግ አላገኘውም። እዚህ በሀገር አሜሪካም በኢትዮጵያም ብዙ ምሳሌ ማስቀመጥ እንችላለን። ብዙ ሰዎችን አይቻለሁኝ
እያሉ ያችን ጊዜ ፈልገው ያላገኟት ብዙ ሰዎችን አይቻለሁ፣ ተመልክቻለሁ። ስለዚህ ዛሬ የመዳናችን ቀን እንደሆነ ማሰብ አለብን። ዛሬ እግዚአብሔር የሚከብርበትን ስራ የምንሰራበት ጊዜ መሆኑን ማወቅ አለብን። የመዳን ቀን ዛሬ ነው። እግዚአብሔር የሚወደው የተወደደች ቀን፣ ህሪት የተባለች የተመረጠች ቀን ዛሬ ናት። እግዚአብሔር እኛን በአርአያነቱ በእሱ አርአያ ወይም በእሱ አምሳል ፈጠረን ሲል ምንድን ነው የሚለውን ሲተነትኑ የአርአያ እግዚአብሔርና አምሳለ እግዚአብሔር የሚባለው እግዚአብሔር ጋር በምልአት ያለ ለእኛ በጸጋ የተሰጠ ቅድስና፣ ነጻነት፣ ገዥነት፣ ርኅራሄ፣ ፍቅር፣ ደግነት እነዚህ ናቸው መልካ እግዚአብሔር የሚባሉት። ስለዚህ በተፈጥሮ ሰው እነዚህ ነገሮች ተሰጥተውት ነው የተፈጠረው። ነጻነት፣ ገዥነት፣ ቅድስና፣ ንጽህና፣ ፍቅር ማለት ነው። እግዚአብሔር በእኛ ውስጥ ይህን ተክሎታል። በእነዚህ ነው ከእግዚአብሔር ጋር የምንመሳሰለው ማለት ነው። እግዚአብሔር የምንመስለው በእነዚህ ነው በመሰረታዊነት ማለት ነው። ስለዚህ መልካ እግዚአብሔር የሚባሉት እነዚህ ናቸው። መንፈሳዊነት የሚባለውም ይሄ ነው። በነገራችን ላይ እነዚህን እግዚአብሔር በፍጥረት ጊዜ የሰጠውን አርአያ እግዚአብሔርን እኛ ደግሞ ሰዎች ነን። ነጻነት ተሰጥቶናል እኮ ማለት ወስነን የፈለግነውን ማድረግ እንችላለን። እግዚአብሔር አዳምን ይሄን ዕፀ በለስ እንዳትበላ ብሎታል። ለምንድን ነው እንዳትበላ ያለው? ከእግዚአብሔር ጋር ያለው ግንኙነት፣ ህብረት፣ አንድነት እንዲቀጥል ነው። እግዚአብሔር እንደሚፈልገው እየሆነ እንዲኖር ነው። መንፈሳዊ ማለት መንፈስ ከሆነው ከእግዚአብሔር ጋር የምታደርገው ግንኙነት ነው። በነገራችን ላይ በሌላ በኩል ማለት ነው ከእግዚአብሔር ጋር የምታደርገው ግንኙነት ደግሞ በእግዚአብሔር ፈቃድ ላይ የተመሰረተ ነው። የእሱን ፈቃድ በመፈጸም ላይ ይሄን እንድታደርግ ደግሞ አስቀድሞ ፖቴንሻሉን ሰጠ እግዚአብሔር። ያ ፖቴንሻል ምንድን ነው? አርአያ እግዚአብሔር ነው። አርአያ እግዚአብሔርና አምሳለ እግዚአብሔር በነገራችን ላይ ልዩነት አላቸው። አርአያ እግዚአብሔር በፍጥረት ጊዜ የተሰጠን ነገር ነው እና ይሄ ጎርጎርዮስ ምንድን ነው የሚለው? እግዚአብሔር ሲፈጥረን ልክ ገበሬ መጀመሪያ ዘር ይዘራል፣ ያ የዘራው ዘር ኋላ ያድግለታል። ልክ እንደዛ አርአያ እግዚአብሔርን እንደ ዘር አድርጎ ሰጥቶናል። ቅድስናን፣ ንጽህናን፣ ደግነትን ያንን ጠብቀን ስንጓዝ መንፈሳዊ ሰዎች እንባላለን። ያን ጠብቀን እየተጋደርን እየጾምን እየጸለይን እየጠበቅነው ስንሄድ አምሳለ እግዚአብሔር ጋር እንደርሳለን። ስለዚህ ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር ከፍሬነት ወይም ከዘርነት ወደ ዛፍነት የሚደረግ ጉዞ ጎርጎርዮስ ዘኑሲስ እንደዛ ብሎ ነው የሚተረጉመው። መንፈሳዊነት የሚባለው ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ እድገት ማለት ነው። የቅድስና ህይወት እድገት፣ እግዚአብሔርን የመምሰል ህይወት፣ የእግዚአብሔርን ፈቃድ እየፈጸሙ የመኖር ህይወት፣ ከራስ ፍላጎት ከራስ ምኞት ይልቅ የእግዚአብሔርን ማስቀደም፣ ይሄ ነው በዋናነት መንፈሳዊነት የሚባለው። ስለዚህ እግዚአብሔር ዘሩን ሰጠን። ከዛ ዘሩን ደግሞ የማሳደግ ኃላፊነት የኛ ነው ማለት ነው። ነጻነት ሰጥቶናል። ለዛ እኮ ነው አንዱ መንፈሳዊ ነው አንድ ሰው የሚባለው የእግዚአብሔርን ትእዛዝ ሲጠብቅ ነው። አዳምን እግዚአብሔር ምን አለው? ይሄን ዕፀ በለስ እንዳትበላ። ለምን? ባይበላ እግዚአብሔርን አይጠቅመው። ባይበላም ቢበላም ለእግዚአብሔር ጥቅምም ጉዳትም የለውም። ጥቅሙና ጉዳቱ ያለው ለሰው ነው። ስለዚህ እንዲህ ከሆነ እግዚአብሔር ሰውን ስለ ፍቅር ፈጠረውና ሰው ደግሞ ለፈጠረው ለአምላኩ የሚያደርገው ተቀንዮ መገዛት ለእግዚአብሔር ያለው ፍቅር ይገልጣል። ውድ ቤተሰቦቼ እንግዲህ በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ሀሳቦች የተነሱበት ቪዲዮ ነበረ። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እግዚአብሔር አምላካችን በፈቀደው ባገዘን መጠን በሌሎች ርዕሰ ጉዳዮችን ደግሞ እንደዚሁ እያነሳን እንወያያለን፣ እንማማራለን። እግዚአብሔር አምላካችን በሁሉም ነገር እንዲያግዘን ኃይል ጉልበት እንዲሆነን ቅዱስ ፍቃዱ ይሁንልን። እናንተም በያላችሁበት ደግሞ በርቱ፣ ጠንክሩ፣ በጸሎት በጾም በመንፈሳዊ ህይወታችሁ ላይ ጠንካራ ብርቱ ልትሆኑ ይገባል። እየወደቅንም እየተነሳንም ቢሆን ከእግዚአብሔር ጋር መሆን የተሻለ ነውና ሁላችሁም በያላችሁበት በርቱ፣ ጠንክሩ። እግዚአብሔር አምላካችን በጉዟችን በመንገዳችን ሁሉ ሁላችንንም ያግዘን። ይቆየን። አሜን።